የዖፅ አገር ነዋሪው ኢዮብ ሀብቱ ያለው ቤተሰቡ ያለው ነገር በሙሉ በአንድ ቀን እኮ አንድ ሰው እየሮጠ መጣ ይላል። ከአንድ ቦታ አቤት ሲለው መብረቅ ከሰማይ ወርዶ ከብቶቹን ምናምን በሙሉ ፈጀ እና የነበሩትንም ሰዎች በሙሉ ጨረሰ። እኔስ አለውና ለአንተ መልእክት ለማድረስ ብቻ አመለጥኳል። አንዱ ደግሞ ከአንድ ቦታ ሮጦ መጣ። የምስራቅ አውሎ ንፋስ ተነስቶ መጣ። ልጆች በታላቅ ወንድማቸው ቤት እያሉ ተደግሶ ምናምን እንደዚህ እየበሉ እየጠጡ እያለ ቤቱን ከአራት አንግል መታው። ከዛ ውስጥ ያለው ሰው በሙሉ ከነ ልጆች በሙሉ ሞቱ። ከዛ ባሪያዎቻቸውን በሙሉ አልቋል። እኔ እችን ለመንገር አመለጥኳል። አለቁ አመለጥኩ። አንዳንድ ሰው ነው የተረፈው ከየቦታው። ያም ሰው የተረፈው ለኢዮብ ለማድረስ ነው መልእክቱን። ከየአቅጣጫው መርዶ ሰማ። መጽሐፍ እንደዚህ ይላል፣ ልብሱን ቀደደ፣ በላዩ ላይ አመድ ነሰነሰ፣ ኢዮብ መሬት ተቀመጠ ይላል። በአንዲት ቀን ያንን የሚያክል የተከበረ ሰው ብቻውን ቀረ። ብቻውን አስቀረው። እግዚአብሔር ቁጭ ያለበት ወንበር ብቻ ቀረው። ቁስሉን በገል አከከ ይላል። የባሪያ ብጠራው አይሰማኝም። እሳት ላይ አስቀምጠውት ኢዮብ እንደዚህ ያለ እግዚአብሔር ይምጣና እኔና እግዚአብሔር እናው። ኢዮብን አሰቃይቶ ራሴን እንቃለሁ። አንተ ከዚህ ሁሉ መከራ በኋላ ሰው ራሴን እንቃለሁ ብሎ አመድ ላይ ይቀመጣል? በልካሰኝ ነው እንጂ የሚለው ምንም አይነት በቀደመው ዘመን ላይ የነበረ የሕግ መጽሐፍ ኢዮብ ሪፈር አያረግም። ሙሴንና በዚያ ዘመን የነበሩ የእምነት አባቶች በኢዮብ መጽሐፍ ላይ አታገኟቸውም። ከሙሴ መጽሐፍ ጀምሮ የተነሱ ከሙሴ በኋላ የመጡ በሙሉ የሙሴን መጽሐፍት እንደ ስታንዳርድ ያስቀምጣሉ። ከእግዚአብሔር ጋር ሙግት ካላቸው በሕግ ነው ከእግዚአብሔር ጋር የሚቆሙት። ከበደሉና ካጠፉ እግዚአብሔር በሕግ ይቀጣቸዋል። ጤነኛና ትክክለኛ መንገድ ከሄዱም እግዚአብሔር በሕጉ ላይ ባስቀመጠው መንገድ ነው የሚሸልማቸውም ባረካቸውም ተስፋ የሚያደርግላቸውም። የኢዮብ መጽሐፍ ላይ እንደዚህ አይነት ሙሴ የሚባል ሰው የለም፣ ሕጉ የለም። በዚያ ዘመን የነበረ ምንም አይነት ታሪክ የለም። እስራኤላዊም አይደለም፣ የደቡብ አረቢያ ሰው ሆኖ ግን እግዚአብሔርን የሚፈራ በንጽህና የሚኖር እግዚአብሔር ሲመሰክርለት ባሪያዬ ኢዮብ ይፈራኛል አለና ጻድቅ ነው ይለዋል እግዚአብሔር። አሁን ለኢዮብ መጥቶ ጻድቅ ነህ አይደለም የሚለው፣ እግዚአብሔርና ሰይጣን ናቸው የሚያወሩት። ባይዘው ኢዮብ የሚባለውን ሰውዬ እግዚአብሔር ቅጥሩን አቋርጦ ገብቶ የፈለገው አደረገ እግዚአብሔር። እና ሰውየው ግን በጣም አስደናቂ ነው። ወደ ቁስሉም ወደ ችግሩም ወደ ሰይጣኑም ሳይሆን ወደ እግዚአብሔር ነው ስቲክ የሚያደርገው። ነገሮችን በሙሉ ዲል የሚያደርጋቸው ከእግዚአብሔር ፖይንት ኦፍ ቪው ነው። ለእግዚአብሔር ወግኖ ነው የሚጨቃጨቅህ። እና የዖፅ አገር ነዋሪው ኢዮብ እግዚአብሔርን ይፈራል። ቀጥሎ ጻድቅ ነው። ልጆች አሉት። በጣም ባለጠጋ ነው። የተከበረም ነበር ይላል። እግዚአብሔርና ሰይጣን ኢዮብ በማያውቅበት መንገድ የእግዚአብሔር ልጆች ቆመው ሰይጣንም ገብቶ ቆመ። ምድርን በሙሉ ዞርኳት ሲለው ባሪያዬን ኢዮብን አየው ሲል አዎ አይቼዋለሁ አለ። ይፈራኛል፣ ይወደኛል፣ ያከብረኛል አለ። አይ ቅጥሩ በጣም ትልቅ ነው፣ አጥሩ ትልቅ ነው። እስቲ ቅጥሩን አንሳ፣ ዙሪያው ያለውን ነገር እስቲ ውሰድበትና ያኔ አለው ሰይጣን ይሰድብሃል። እግዚአብሔር ያሳይ። ሰውየው በሰላም ተቀምጦ መንፈሳዊ ዓለም ላይ ነው። አይሰድበኝም አለው እግዚአብሔር። ሰይጣን ቴምት ሊያደርገው እግዚአብሔር ቴስት ሊያደርገው ማለት። እግዚአብሔር ቅጥሩን ሲያነሳለት ዳበሰው አይደል? ዙሪያውን ነካካው ይላል። ዙሪያውን ሲነካካው ሀብቱ ያለው ቤተሰቡ ያለው ነገር በሙሉ በአንድ ቀን እኮ አንድ ሰው እየሮጠ መጣ ይላል። ከአንድ ቦታ አቤት ሲለው መብረቅ ከሰማይ ወርዶ ከብቶቹን ምናምን በሙሉ ፈጀ እና የነበሩትንም ሰዎች በሙሉ ጨረሰ። እኔስ አለውና ለአንተ መልእክት ለማድረስ ብቻ አመለጥኳለሁ። አንዱ ደግሞ ከአንድ ቦታ ሮጦ መጣ። የምስራቅ አውሎ ንፋስ ተነስቶ መጣ። ልጆች በታላቅ ወንድማቸው ቤት እያሉ ተደግሶ ምናምን እንደዚህ እየበሉ እየጠጡ እያለ ቤቱን ከአራት አንግል መታው። ከዛ ውስጥ ያለው ሰው በሙሉ ከነ ልጆች በሙሉ ሞቱ። ከዛ ባሪያዎቻቸውን በሙሉ አልቋል። እኔ እችን ለመንገር አመለጥኳል። አለቁ አመለጥኩ። አንዳንድ ሰው ነው የተረፈው ከየቦታው። ያም ሰው የተረፈው ለኢዮብ ለማድረስ ነው መልእክቱን። ከየአቅጣጫው መርዶ ሰማ። መጽሐፍ እንደዚህ ይላል፣ ልብሱን ቀደደ፣ በላዩ ላይ አመድ ነሰነሰ፣ ኢዮብ መሬት ተቀመጠ ይላል። እግዚአብሔር ሰጣ አለ፣ እግዚአብሔር ነሳ፣ የእግዚአብሔር ስም የተመሰገነ ይሁን አለ። ምን ማለት ነው? ራሱ ሰውየው ምንድን የገባው? እግዚአብሔር እንዴት ነው የሚያውቀው? ልጆችህ ሞቱ፣ እንትን ተወሰደ፣ ንብረት አለቀ። በአንዲት ቀን ያንን የሚያክል የተከበረ ሰው ብቻውን ቀረ። ብቻውን አስቀረው። እግዚአብሔር ቁጭ ያለበት ወንበር ብቻ ቀረው። አየኸው አለው ኢዮብን። አዎ አየሁትኝ፣ ዙሪያውን በሙሉ መትቻለሁ፣ እንደዚህ ሆኗል። ግን አይ መች ነካኸው አለው። ሰው እኮ ይሄንን ሁሉ ለህይወቱ ይከፍላል አለው። ሰይጣን እኮ ነው የሚለው። ሰውነቱን እስቲ በቁስል መታው አለው እና አቁስለው ሲለው እግዚአብሔር እንደዚህ አለው፣ ከነፍሱ በቀር የወደድከውን አድርግበታል። ቁስሉን በገል አከከ ይላል። የባሪያ ብጠራው አይሰማኝም አለ።
ወረደና ልክ በዚህ አይነት ሲቃይ ውስጥ እያለ ከሩቅ የነበሩ የኢዮብ 3 ጓደኞች ሰሙ ይላል ስለ ኢዮብ። በልዳዶስ፣ ሶፋርና ኤልፋዝ 3ቱ ሊያጽናኑት እኮ ነው የመጡት። አይዞ በርታ ነው እኮ ማጽናናት። መጥተው እንደዚህ ይሉታል፣ አይ የተደበቀማ ኃጢአት ሰርተሃል አሉት። አንተማ በልብ ውስጥ እኛ ያላወቅነው የተደበቀ አንድማ በደል አለብህ፣ ኃጢአት ሰርተሃል አሉት። አልሰራውም አለ። እኔ ኃጢአት አልሰራውም፣ ኃጢአት አላረኩም። ታዲያ እንዴት ይሄ ሁሉ ወረደ ላይ ሲሉት፣ እኔ ምን አውቃለሁ፣ ይምጣና እስቲ ጠይቀዋለሁ አለ። እግዚአብሔር ይምጣና አዎ እኔና እግዚአብሔር እንጠያየቅ እስቲ። እኔ በድየው እኔ ኃጢአት ሰርቼ በእኔ ኃጢአት ምክንያት ከሆነ አዎ እግዚአብሔር ይምጣና እስቲ ስለ የትኛው ኃጢአቴ ነው የምትናገረኝ እንደዚህ የምታደርገኝ ልበለው። ጓደኞቹ እሳት ላይ አስቀምጠውት ኢዮብ እንደዚህ አለ፣ እግዚአብሔር ይምጣና እኔና እግዚአብሔር እናውራ። ይምጣና እንጠያየቅ ሲል እግዚአብሔር መጣ። ኢዮብ አለ፣ አቤት አለ፣ መጥቻለሁ አለ። እኔ እናንተ እንድንጠያየቅ ነው አለ። በል ወገብህን ታጠቅ፣ ወገሙ በል ከኔ ጋር ልታወራ ነው አለው። እኔ እናንተ እኮ ልናወራ ነው፣ በል ታጠቅና ቁም ይለው። ያው እንግዲህ ለክፉ ቀን መቀንደት ምናምን አይጠፋም። ወገቡን ታጠቀ ይላል። ቆመሃል? አዎ። ተዘጋጀው? ልምጣ አለው። ከየትም እኮ አይመጣም፣ እዛው ነው ያለው። እንዲዘጋጅ ነው ለሰውየው። በሁሉ ቦታ የሚኖር አምላክ መጣና እንደዚህ አለ። ኢዮብን ስለ ኃጢአቱ አይደለም ያወራው፣ እግዚአብሔር ስለ ማንነቱ ነው የጠየቀው። ኢዮብ አለው፣ አቤት በውኑ ሰማይና ምድርን ስፈጥር የት ነበርክ? ከዋክብትን በስም እየጠራው ሳስገባና ሳስወጣስ አለው። ትጠራለህ እንዲህ አለው። እኔ እኮ ኢዮብ የምትለኝ ይመስለኝ ኮከብ ትጠራለህ አለው። አሰማራቸዋለሁ አለው። እንደዚህ አይነት አምላክ ነህ አለው። አዎ እንኳን እንዲያረክ አለው። ኢዮብ ይሄንን ሁሉ ሲቃይ ሰብስቦ መመረቂያ ቴሲስ ሲጽፍ እግዚአብሔር ትልቅ ነው፣ እኛም እንደዚህ እኔን ያረከኝ አንተና አላቅም ነበር፣ ለካ ምንም ብታረገኝ ልክ ነህ አለው። ኢዮብ ታገሰ እና ከትዕግስት አንጻር ተጠቅሷል። ኢዮብ ግን የሚያልፍበት መከራ በጣም ሲበዛበት አንድ ልመና ለምኗል። አንድ ምጥ በእኔና በእግዚአብሔር መካከል የሚቤዠኝ ይመጣል። እኔ በእግዚአብሔር ፊት መቆም አልችልም። እኔ አሁን በእግዚአብሔር ፊት እንደዚህ ፊት ለፊት እግዚአብሔርን አግኝቼ እንዲህና እንዲያ ልለው አልችልም። አዎ የሚቤዠኝ ይመጣል አለ። በምድር ላይ ይቆማል። በእኔና በእግዚአብሔር መካከል መሬት ላይ መጥቶ ይቆምልኝ። እኔና እግዚአብሔር መሃል ገብቶ እንደዚህ የማልፍበትን ሲቃይ ነግሮልኝ ይቤዠኛል። ነፃ አውጪ ይመጣል አለና በምድር ላይ ይቆምልኛል። ይሄንን የሚነግረው እኮ ለነዛ ጓደኞቹ ማናችንም በንጽህናችንም ይሁን በመከራችን በእግዚአብሔር ፊት መቆም አንችልም። እኔ ልቆም አልችልም ማለት ምንም በንጽህና ቆሜ እግዚአብሔር በእኔ ህይወት ላይ ይሄንን እያደረገ እንኳን ቢሆን በንጽህና ቆሜ ይሄን ሁሉ እየተቀበልኩ እንኳን ቢሆን ስለዚህ ጉዳይ በእግዚአብሔር ፊት ቆሜ ማስረዳት አለች። ንጹህ ነኝ አለ። አዎ የማልፍበት መንገድ ደግሞ የኃጢአቴ ውጤት አይደለም አለ። አዎ በድዬ አይደለም እግዚአብሔር የሚያሰቃየኝ፣ ግን የፈለገ ንጹህ ብሆን እግዚአብሔር በላይ ላይ ይሄን ሁሉ ቢያወርድብኝም በእግዚአብሔር ፊት ቆሜ ግን ስለዚህ ጉዳይ ማውራት ግን አልችልም። የሚቤዠኝ ይመጣል። ኢዮብ ይሄንን ሲናገር ቅድም ነግሬያቸዋለሁ፣ እስራኤላዊ አይደለም፣ የአረቢያ ሰው ነው። የክህነት አገልግሎት ገብቶታል። ምክንያቱም ምዕራፍ 1 ላይ ስለ ራሱና ስለ ልጆቹ በደል በየቀኑ መስዋዕት ያቀርብ ነበር። ኢዮብ ያለፈበትን መከራውን ብዬ አሁን ማንም ሰው እዚህ ውስጥ በሆነ ነው የምላችሁ በዚህ መጠን አልፋችኋል ብዬ አልጠይቅም። በጣም ተስፋ አደርጋለሁ እንደዚህ አይነት ነገር ውስጥ በዚህ መጠን ያለፈ ሰው የለም። እንደ ኢዮብ የተዋረደ በሰው ደረጃ አናቅ። እንደ ኢዮብ ደግሞ የታገሰ አይደል አላየን። አልገባኝም ነው ጭቅጭቁ። አሁንስ አወቅኩ ሁሉን ታደርግ ዘንድ ቻይ እንደሆንክ ሐሳብ ደግሞ ይከለከል ዘንድ ከቶ እንደማይቻል አውቅ። እግዚአብሔር ሉዓላዊ ነው። ሶቨሪን ጋድ የሚል አንደርስታንድ አረኳል። እግዚአብሔር ሉዓላዊ ነው። ከሰማይ ተጭኖ ይምጣ እንጂ እግዚአብሔር ኢንፍሉዌንስ ሊያረግ ከመጣ አንተ ወደ ላይ ልትሰብረው አትችልም። እግዚአብሔር ከመጣ ማንም እግዚአብሔርን ሐሳብ ሊያስቀይረው እቅዴን አለና እግዚአብሔር ያለ እውቀት የሚያደበዝዝብኝ እኔ ላደርግ ያለሁትን በልብ ያለው ምክር ሳያቅ የኔን እቅድ ሊያደበዝዝ የሚፈልግ ይሄ ማን ነው አለ እግዚአብሔር። ከሰማይ አስበው ይሄ ማን ነው ሲል እጁን እንዲህ አንስቶ ያለ እውቀት ነው ይቅር በለኝ ስላልገባኝ ነው። ከዚህ ሁሉ ሲቃይ በኋላ ኢዮብ የገባው ነገር ይሄ ነው። እግዚአብሔር ሐሳቡ እንደማይለወጥና የወደደውን እንደሚያደርግ። ቀጥሎስ እኔ ተስማምቼ የፈለግከውን አረግ ነው ማለት ያለብኛል። ይሄ ኤሊሁም የሚባል ልጅ ከምዕራፍ 34 እስከ ምዕራፍ 37 ነው ያወራው። ኢዮብ ለምን በእንዲህ አይነት ሲቃይ ውስጥ እንደሚያልፍ አስረዳው። እግዚአብሔር ለከበረ ነገር እያዘጋጀህ ነው። በዚህ ሁሉ ሲቃይ ውስጥ የሚያሳልፈው እያነጠረህ ነው። ታገስ፣ ጨርስ፣ በዚቹ ትንፋሽ ጨርሳለሁ። እንዳትቀይር ሐሳብ ልክ ነህ፣ ጥሩ እንትን ላይ ነው ያለ ስቴጅ ልክ ነው፣ እንዳትለውጠው፣ ጨርስ በዚሁ። በተለያየ አቅጣጫ አሁን ዘንድሮ ምናልባት ሲቃዩ ዘንድሮ በጣም መከራው እንደ ኢዮብ አይነት መከራ አይደለም አይደል? በጽድቅ ጨክኖ መኖር ነው መከራ። ለወንጌል እውነት እንደሚገባ መመላለስ ነው መከራ። ለተቀበላችሁት ለዚህ ወንጌል ተቃራኒ ከሆነው ከዚህ ዓለም ጋር ፋይት አድርጎ መጨረስ ነው አሁን መከራው። ልባችሁን የሚያማልለው ልባችሁን የሚወስደው ነገር አሁን ምናልባት የሆነ ነገራችሁን እያሳ
እየተሰጣችሁ ላይሆን ይችላል። አንዳንድ ነገር እየሰጣችሁም ሊሆን ይችላል። እምቢ ብሎ መሄድ ሊሆን ይችላል። አሁን ቻሌንጁ አልፈልግም ማለት ሊሆን ይችላል። አሁን ነፍስን የሚያሰቃየን አሁን እግዚአብሔር ኢዮብን ሪዋርድ ሊያደርገው እያዘጋጀ ያለው ምዕራፍ 42 ላይ እናንተ አንብቡት። በጣም እጥፍ እጥፍ አይደለም የሚለው እንትኖቹ ይሄን ያህል እጥፍ እንትንም ይሄን ያህል እጥፍ ልጅም በእጥፍ ከብትም ምንም በእጥፍ እግዚአብሔር ሰጣው ይላል። እግዚአብሔር ኢዮብን ጎበኘው ይላል። ማንም ሰው ሳያያችሁ እናንተና እግዚአብሔር ብቻ ክብር ለማግኘትም ለመመስገንም ለመዋረድም ለመሰደብም ሳይሆን እኔና እግዚአብሔር ብቻ በመናልፋት በእያንዳንዷ በጓዳ በስውር ለእግዚአብሔር ብላችሁ የምትወስኗት እያንዳንዷ ውሳኔ ሰማይ ሽልማት አላት። ኢዮብ ታግሷል። ኢዮብ በጣም በብዙ መከራ ውስጥ አልፏል። ኢዮብ በጣም ያለ መጠን ተዋርዷል። ከኢዮብ በላይ የተዋረደ እናውቃለን። ከኢዮብ በላይ የተሰቃየ እናውቃለን። ከኢዮብ በላይ የታገሰ እናውቃለን። ከኢዮብ በላይ የተረሳ እናውቃለን። ኢዮብ በዚህ ሁሉ ስቃይ ውስጥ ሲያልፍ እግዚአብሔር ኢዮብን አልተወውም። እንትኑን እንዳትነካ እንደዚህም እንዳታደርግ እዚህ ድረስ ብቻ ነው የሚለው። ኢዮብ እግዚአብሔር አብሮት ሆኖ ነው በዚህ ሁሉ ስቃይ ውስጥ እያለፈ ታግሶ ያለፈው። እግዚአብሔር የተወው ግን የታገሰ እናውቃለን። እግዚአብሔር አላይህም ያለው ግን የታገሰ፣ እግዚአብሔር ጩኸትን አልሰማም ብሎ ሰማያትን የዘጋበት ምን ነው ተውከኝ ብሎ የጮኸ የታገሰ ግን እናውቃለን። ኢዮብ በጣም ተዋርዷል። እኛ የምናውቀው ኢየሱስ ግን የተዋረደውን ያክል ኢዮብ እንኳን ሊዋረድ ኢየሱስ የተዋረደውን ያክል እንኳን አንደርስታንድ ማድረግ አይችልም። ማንም ኢየሱስ የተረሳውን ያክል አልተረሳም። ኢዮብ በጣም ታግሷል። ማሰብ አይቻልም የታገሰውን መታገስ። ሲታገስ እያወራን የታገሰው የሆነ መልስ እየሰጠን የታገሰው ኢየሱስ በሸላቾቹ ፊት ዝም እንደሚል በግ ጸጥ ብሎ ነው የታገሰው። መልስ አይመልስም። አንተም ብሎ ጻድቅ ወንበዴ ነህ፣ ኃጢአተኛ ነህ፣ የተረገምክ ነህ ይሉታል። ዝም አለ ኢየሱስ። መልስ አይሰጥም። የተረገምኩ አይደለሁም ኃጢአተኛ አይልም። ኢዮብስ ብሏል አይደለሁም። ኢየሱስ አይልም። ኢዮብ ጸጋ ተሰጥቶት እግዚአብሔር አጠገቡ ቆሞ መግባት የተቻለው ኢዮብ ጋር አጥንቱና ስጋው ጋር ነው፣ ነፍሱ ጋር አልተቀበለ። ኢየሱስ ሁሉን ተትቷል። ኢየሱስ ኢዮብን እግዚአብሔር ለበለጠ ክብር ለማዘጋጀት ነው በዚህ መከራ ውስጥ ያሳለፈው። ኢየሱስን የሰው ልጆችን ኃጢአት ለመሰረዝና የማይቆጠር ትውልድን በፊቱ ለማቅረብ ነው እግዚአብሔር መስቀል ላይ ኢየሱስን ያሰቃየ። አንድ ቦታ ያዕቆብ 5:11 ላይ ኢዮብ ታገሰ የሚል አንብበናል። መጽሐፍ ቅዱሳችን ሙሉ አዲስ ኪዳን ኢየሱስ ታገሰ ይላል። ኢዮብ አንድ ነው ጥቅስ ያገኘው ታገሰ ለሚለው። ኢየሱስ ሙሉ መጽሐፉን ታገሰ ተብሏል። ይበልጣል ኢየሱስ ትዕግስት የታየው ክሮስ ላይ። ኢየሱስ ጨከነ መስቀል ላይ። ኢየሱስ ዝም አለ መስቀል ላይ ነው። ኢየሱስን እግዚአብሔር ተወው መስቀል ላይ ነው። ኢየሱስ ስለ ሰው ልጆች ኃጢአት በመስቀል ላይ ሞተ መስቀል ላይ ነው። ከመስቀል ላይ አውርደው ወስደው ቀበሩት ስለ እኔ ኃጢአት ነው። ኢዮብን አሰቃይቶ ራሴን እንቃለሁ አይደል ያለው። አንተ ከዚህ ሁሉ መከራ በኋላ ሰው ራሴን እንቃለሁ ብሎ አመድ ላይ ይቀመጣል? በልካሰኝ ነው እንጂ የሚለው እግዚአብሔር ማን እንደሆነ ሲገባ ስለ ካሳ አታወራም። ላደበዘዝብ ሞከርኩ ማረኝ አለው። በዚህ ሁሉ ስቃይ ውስጥ ካለፈ በኋላ ማረኝ ይላል እንደገና። ኢዮብ በጣም የሚደንቀኝ ስለ ጓደኞቹ ጸለየ ይላል። እነ በልዳዶስ ሄዷል፣ ባይዘ አሰቃይቶት ሄዷል። ከሰይጣን ጋር አብረው መከራውን አብልቶት ወደ ሀገራቸው ተመለሰው ኢዮብስ ቁጭ ብሎ ይለምናል ስለነሱ። እግዚአብሔር ሆይ እኔም እነሱም አልገባንም ነበረው፣ እነሱም ላንተ የወገኑ መስሏቸው እኔም በዚህ በኩል ቆሜ ሁለታችንም አንተን አንደርስታንድ ሳናደርግ ዲዛይን ሳይገባ እኔን ምረኸኛለሁ ማራቸው ባክ ብሎ ሲለምን እግዚአብሔር የኢዮብን ጸሎት ሰማ ይላል። እግዚአብሔር ሊቀጣቸው ነበር ይልና ወዳጆቹን ሄደና እግዚአብሔር ስለ ኢዮብ ጸሎት ለወዳጆቹ ተገለጠ። ኢዮብም ብሎ ተገለጠው እንጂ አይጠበባቸው ብሎ አይደል። እግዚአብሔር ለዚህ ሂዱ አላቸው። ወዴት? ወደ ኢዮብ። ለምን? ይቅርታ ጠይቁት ይልና ኢዮብም ከዚህ ነገር በኋላ 140 ዓመት ኖረ የሚል ቃል አለ። ከነ ሙሴ ወዲህ 120 ዓመት ነው ሰው የሚኖረው። ስለዚህ ሰውየው ከአብርሃም በፊት ነው ማለት። ኢየሱስ በአብ ዘንድ የከበረው በመስቀል ላይ ታግሶ ነው የሚለው። ኢዮብ በ42 ምዕራፍ በተጠቀለለ ታሪክ ኢየሱስ በመስቀል ላይ ታግሶ በአባቱ ቀኝ ተቀመጠ የሚለውን አስተማረ።